በቀደሙት ጊዜያት ትወና ላይ ድምጽም ላይ በተለይ ተስፋዬ ሳህሉ የሴት ካራክተርን የሚሰሩበት ጊዜ ካለፈ በኋላ ሴቶች በደንብ ካራክተሩን መስራት ከጀመሩ በኋላ ድምጽም ጭምር ይሰሩ ነበር። ብዙዎቹን ማንሳት እንችላለን። ነሙናይ መንበሩ ሌሎቹንም ማንሳት እንችላለን። ድምጽም ሁለቱንም የሚሰሩ ሙዚቃ ዘፈንና ትወናም የሚሰሩ ከዛ በኋላ ደግሞ ጎበዝ ሴት ደራሲያና ዳይሬክተሮች መጡ። ከነዛ ውስጥ ደግሞ እነ መዓዛ ወርቁን ማንሳት እንችላለን፣ እነ አዜብን ማንሳት እንችላለን፣ ሌሎችም በርካታ። አሁን ደግሞ ያን ያህል የጠነከረ ይሁን አይደለም። እንዴት ታይዋለሽ? ስሜት ነው የምታንጸባርቀው በጥበብ ውስጥና የሴቷን ስሜት ሴቷ ብትጽፈው ሴቷ ዳይሬክት ብታረገው ይበልጥ ታጎለዋለች፣ ይበልጥ ታመጣዋለች። እንዴት ታይዋለሽ? በተለይ ሴቷ ብትጽፈው። አንዳንድ ደራሲዎች ወንዶች ደራሲዎች አሉ በደንብ ሴትን የሚረዱ እከሌ የሴት ነፍስ ነው ያለው ምንላቸው ሰዎች ነበሩ። እንዴት አወቅ ይሄንን ወንድ ሆነ እንዴት ተረዳ የኛን ስሜት ምንላቸው ወንዶች አሉ በእውነት በደንብ። የበለጠ ሴቶቹ ሲጽፉት ደግሞ ትክክል የበለጠ ማንነቷ ነው ራሷን መጻፍ አይከብዳት። የኛ የሴት ስሜት ለሴት በደንብ መግለጽ ይቻላል። አንዳንድ ደራሲዎች ግን አሉ ወንዶች በስማም ይሄ ሴት አንተ ሴት ሆነ ታውቃለህ ምንላቸው ሰዎች የእውነት በደንብ የሚረዱን ይሄን እንደሚሰማን እንዴት ልታውቅ ትችላለህ ምንላቸው ብዙ አይደሉም። ዓለምፀሐይ በቀላለች ራስ ቲያትር፣ ማዛ ወርቁ፣ አዜብ ወርቄኔ ጓደኛ አሉ። ሌሎችም ጥሩ ናቸው። ራሂል ተሾመ የምትባላለች ብሔራዊ ቲያትር ጥሩ ናት፣ ስትሮንግ ናት። እታፈራው ጥሩ ናት፣ አክቲንግ ጥሩ ናት፣ ጥሩ አንደርስታንድ ታረጋለች ካራክተሮቿን። በጣም ወደ ፕሮዲዩሰርነቱ እየመጣች ነው እሷ። መስከረም አበራ የትላንቷ መስከረም አበራ ወደ ፕሮዲዩሰርነት መታለች። ፕሮዲዩስ አርጋለች፣ አሳይታናለች፣ በተግባር አሳይታናለች። ሞር ቢመጡ ጥሩ ነው ብዬ አስባለሁ። በደንብ እኮ በሙሉ አቅማቸው ነው ሴቶች የሚሰሩት። በሩስ ምን ያህል ክፍት ነው የሚለው ነው። በሩ ክፍት ነው ከሰሩ አሁን በሩ ክፍት ነው። ብዙ እኮ ስራ የለም። አሁን ብዙ እየሰራን አይደለም። ቲያትር ቤቶቻችንም እያነሱን የመጡት። ሀገር ፍቅር ብዙ እየተሰራ አልነበረም። ኤልሳቤጥ መላኩ ታዘጋጅ ነበር። አሁንም የሆነ ነገር ስታዘጋጅ አይቻለሁ። እንደውም አንቺ ስሪ ብላ አንድ መጽሐፍ ስታይ ነበርና እኔ ብዙ ጊዜ አልነበረኝም። ውጭ ሀገር ይዘ ነው ምን ሄደው ቲያትር ነበረ ከነ ሸዋና የኋላ ጋር የቴዎድሮስ ተክለአረጋይ ቲያትር። በሱ የተነሳ መስራት አልቻልኩም እንጂ አንድ ቲያትር ታዘጋጀኝ ነበር። በሩ ክፍት ነው ብዬ አስባለሁ። ምክንያቱም አሁን የኛ ጊዜ እንደነበረ ብዙ ቲያትሮች የሉ አይደል? የኛ ዘመን የቲያትር ዘመን ነበር ብዬ አስባለሁ። እንደሱ ብዙ ቲያትሮች የሉ። ግን እያየሁ ያለሁት ብዙ ጎበዝ ተዋናያኖች አሉ። ሴት ተዋናያኖች በጣም ብዙ አሉ። ብሔራዊ ቲያትር እንኳን ያሉ ታናናሾቼን አይቻለሁ፣ ብዙ ልጆች አይቻለሁ። በርካታዎች ፍቃዱ ተክለማርያም ለዘውዴ የተሰራ ራስ ይሉታል። እድለኛ ነው። ንጉስ ሆኖ የሰራባቸው አሉ። ንግስት ሆነሽ የንግስት ካራክተርን የሰራሽባቸው ደግሞ በርካቶች አሉ። እነዛን ስራዎች ካስት የተደረግሽባቸው ሁኔታዎች አሉና ሀረጋዊን እዛ ጋር ሰሰራ የንግስት ካራክተርን መስራት እንዴት ነው ያገኘሻቸው? ገጸ ባህሪያቱ ቅድም ያነሳናቸው በጨርፍታ ያነሳናቸው አሉ፣ ሐምሌት ላይ ያነሳሽው አለ፣ ሌሎቹም ላይና እነዛ ካራክተሮች እንዴት ናቸው? በአብዛኛው ሲደጋገም በደንብ የሚረዳልኝ ሰው ብለው ይፈልጋሉ ዳይሬክተሮችና ትረዳልኛለሽ ብለው ነው ወዳንቺ የሚያመጡት። እንዴት ነው መታያቸው የንግስት ገጸ ባህሪያትን? በተለይ የቀድሙት ጊዜያት ንግስቶች የሚኖራቸው ካራክተር አለ። እሱን መረዳት እንዴት ነው? ምናልባት መጀመሪያ አካባቢ የንጉስ ልጅ እንዲህ ነው የሆነ ነገስታት ቤት አካባቢ ነው የነበርኩት። አሁን ሮሚዮና ጁሊየት ላይ የሮያል ነገር ናቸው እንጂ የንግስና የንግስት ልጆች አይደሉም። ግን የልዑላን ቤተሰቦች ናቸው። ንጉስ ሊር ላይ የሰራኋት ካራክተር የንጉስ ልጅ ናት፣ ግን ኃይለኛ ንግስት ናት። እንዲህ በንግስና አለማምደው ነው ያመጡኝ። ገዛ አንቲገን ላይ የንጉስ ልጅ ነኝ። እዛም ጋር ሐምሌት ላይም የነሱ ልጅ ነኝ እንጂ እንትን አይደለም፣ ንግስቲቱን አልነበርኩም። ህንደኬ ላይ ስንመጣ ነው ንግስት ሆንኩት፣ የንግስቲቱን ባህሪ የተጫወትኩት። የናቴ አክስት አሉ የድሮ እንትን የነበሩ ሃይ ስታተስ የነበራቸው ሴት እና እሳቸውን አያቸው ነበረ። ወይዘሮ ሰናይት ተክለማርያም ይባላሉ። ለቅሶ ሲቀመጡ ልንገረ ለቅሶ ተቀምጠው ኖርማሊ ኢትዮጵያውያን ስንቀመጥ ለቅሶ መሬት ላይ ነው የምንቀመጠው። እሳቸው ወንበር ላይ ነው የሚቀመጡት። ስታተሳቸው አይፈቅድም መሬት ለመቀመጥ። ልጃቸው ሞቶ ቁጭ ብለዋል። የናቴ ያክስቷ ልጅ ናቸው፣ ትልቅ ሴት ናቸው። ራስ በኋላዋ ባተ የእሳቸው ሚስት ናቸው። እና
ቁጭ ብለዋል ለቅሶ እና ሄጃለሁ ከናቴ ጋርና አያቸዋለሁ። አቀማመጣቸው ቀጥ ያሉ ናቸው። ሪአክሽን የላቸው። በቃ እንደ ስታተሳቸው ነው የሚኖሩት። እሳቸው ኑሯቸው ነው። ቤታችን ይመጣሉ፣ መኪና ይነዳሉ፣ ሹፌር አላቸው። ብቻ ልዩነቱን በደንብ አየዋለሁ። ሹፌር አላቸው፣ መንዳት ግን ይችላል። ሲፈልጉ ይነዳሉ፣ ሲፈልጉ ግን በሹፌር ይመጣሉና ታያቸዋለህ። ካራክተራቸውን ዝም ብሎ ይገባል እኮ ይቀመጣል። የምታየው ነገር ውስጥ ይቀመጣል። የለቅሶ ጊዜ ልዩነት አየው። ሲናገሩ እንደምናደርክ መርሻ ኖ ሪአክሽን፣ ኢሞሽን የለውም፣ ሪአክሽን የለውም። ምንም ቀጥ ያለ ነገር ሊያጽናና ታታታታ ጸጥ ታታታታ ጸጥ እና ቀጥ ያሉ ናቸው። ከዛ የሆኑ ሰዎች ይመጣሉ፣ ጉልበት ይስማሉ። የሆነ ሰው ጫማ ይስማል፣ የሆነ ሰው ጉልበት ይስማል። እጅ ትነሳለህ፣ ጎንበስ ብለህ ጉልበት ትስማለህ። በቃ እንደሱ ነው አካሄዱ። የስታተስ እኩዮቹ አመጡ። ምናልባት በእነሱ በኑሮ ደረጃና በስልጣን ደረጃ በማዕረግ ደረጃ እኩዮቹ አመጡ። ተነሳችና እኩል ለጥ ብለው ወገባቸው ድረስ ለጥ ብለው እጅ ተነሳሱ። በጣም ተገረምኩ። እሱ ነገር ተቀመጠ። ህንደኬ ጋር ስንመጣ that is the status የነገስታት ስታተስ ለኔ እሱ ነው። ፊልሞችንም እናያለን አይደል? የውጭ ፊልሞችንም እናያለን። እንደዚህ ያው ትረዳለህ፣ በማየት ትረዳለህ። እንዴት ናቸው ሮያልስ እንዴት ናቸው የሚኖሩት? ያው የመሳፍንቶቹ ከምታነበው ከምታየው ፊልሞች ትረዳለህ የነገስታት ታሪክ። እኛ ጋር ስንመጣ ግን እኔ ሰራኋቸው ሴትዮ ወይዘሮ ሰናይት ተክለማርያም ይባላሉ። እሳቸውን ይሰራኋቸው። ቅድም አንስተሽው የነበረ አንድ ሌላ ጉዳይ ልመለስ ነው። ጥያቄዎችን አልፎ አልፎ መንገድ ላይ ነካ ነካ እያረግሻቸው እያለፍሽ ነው። የኛ ባች ጥሩ ነበር የሚል ነገር አንስተሻልና ባች ሲባል ጓደኛሞች የሚመሰርቷቸው የድራማ ክበቦች፣ የቲያትር ክበቦች በርካታ ነበሩና በዛ ውስጥ በርካቶች ትልልቅ ስራ ሰርተዋል። የሬዲዮ ድራማዎች ይሰራሉ። ለምሳሌ እነ አፍለኛውን ማንሳት እንችላለን። የቲያትር ክበብ የነ ሰራዊት ፍቅሬ ፍሬዎትና እነ ሰለሞን እና ድርብ ወርቅ ሰይፉ እነሱ የነበሩ ያ አለ። ከዛ በኋላ ደግሞ ሌሎችም የእናንተ ደግሞ ነበር ከነ ሱራፌል ጋራ ከሌሎችም ጋራ ከነ ተመስገን አፈወርቅ ጋራ። እሺ እነዚህ ክበቦች የሚሰጡት ነገር አለ እና ወደስ ብዙ እያየናቸው ባይሆንም በዛ ውስጥ መስራታችሁ በግሩፕ መስራታችሁ ምንድነው ያመጣላችሁ ነገር? የፈጠረው የተለየ ነገር አለ ለጥበባችሁ? እነሱ ሱራፌል ጋር ተስፋ በክበብ ብቻ ነው እኔ ክበብ ውስጥ የሰራሁት። ከነሱ ሱራፌል ጋር ቤቴ ቅርብ ስለነበር የወይንሸት አስፋው፣ መስታወት አረጋው፣ ሱራፌል ወንድሙ፣ ተመስገን አፈወርቅ የሬዲዮ ድራማ ይሰራሉ። ቅርብ ነው ቤቴ። ለዛ ሰባራ ባቡር ቅርብ ነው። ለማስታወቂያ ሚኒስቴር የሚባል ነበር አሁን መገናኛ ብዙሃን አቡነ ጴጥሮስ ጋር ያለው። አዎ እዛ ነው በረምን ሰራው የሬዲዮ ድራማዎች ምን ቀርጸውና ትንንሽ ፓርት እየሰጡ አስጀመሩ። አሁን እነሱ እንደ አንድ እንትን አላቸው፣ ስትሮንግ ፍሬንድሺፕ አላቸው እና እንደሱ እየሰጡ አስጀመሩኝ። እንደሱ መስራት መጽሐፍ ቅዱስ ምን ይላል መሰለ? ወንድም ወንድሙን ይስላል። በህብረት መስራት፣ አንድ ላይ መስራት አንደኛ ለስራ ያነሳሳል። አንድ ላይ ሆነን ቁጭ ብለን ስናወራ አንውልም። ስንገናኝ ለስራ ነው የምንገናኘው። ስራ ፈልገን ስራ ይዘን ነው የምንገናኘው። ትንሽም ብትሆን እንደው ብሯን ማንሳት አልፈልግም፣ ለዘላለም አላነሳትም። ስራ ግን አለን። ሁሉ ጊዜ በሬዲዮ የምናቀርበው በየሳምንቱ በሬዲዮ የሚቀርቡ ስራዎች ነበሩ። በጣም ደስ የሚል ዘመን ነበር። ስንገናኝ ስራ ነው ተሰብስበን የምናስበው። በቃ ዳይሬክት ያደርጉሃል። አነጋገር ዝም ብሎ ማንበብ አይደለም። የሬዲዮ ድራማ ህይወት ተሰጠዋለ። አሁን በፊልምና በመድረክ ላይ በትክክል እንታያለን። ምን ሰራውን አለባበሳችንን ማንነታችንን እየታየን ነው በቃ ምን ሰራው። ሬዲዮ ላይ ግን ቆንጆ ናት፣ እንትናት፣ እንዲትሁት ናት። ሁሉንም በድምጽህ ነው፣ ካራክተርህን በድምጽህ ነው ለህዝብረተሰቡ የምትሰጠው በጆሮ። ስለዚህ በደንብ ዳይሬክት የሚያደርግ ሰው ያስፈልጋል። ጥሩ ልምድ ያስፈልጋል። ስለዚህ እንሳሳል ነበር። ወንድም ወንድሙን ይስላል። በደንብ እንሳሳል ነበር። በደንብ መንገድ ያሳዩን ነበር። ይሄኛው አይነት ፕራክቲስ በጣም አስፈላጊ ነው። ዝም ብሎ መጥቶ ካሜራ ላይ ከመደቀን እና የማይገባ ነገር ለሰው ከማሳየት፣ ያልበሰለ ነገር ከማሳየት በደንብ ተለማምደን ነበር የምንመጣው። አፍለኛው ግሩፕ በጣም ስትሮንግ ግሩፕ ነበር። አጥነታ ነው እኮ ነው ምን ሄደው ለሬዲዮ ድራማ ከለመድከው ማንበብ ይበቃል። ነገር ግን በደንብ ተለማምደን አጥነታል።
ተረድተን እንደ መድረክ ፕሌይ አጥንተን ነበር ምን በሀገራችን የቲያትር ጥበብ አሁን ያለበትን ሁኔታ ስናይ አሉ ቲያትሮች አሉ ይታያሉ አዳዲስ ሰዎችም ይዘው እየመጡ ነው ግን እየተገፋ ይመስላል ምቹ ሁኔታዎች እየተፈጠሩለት አይደለም ክፍያው ሰው ያግረመረመበታል በጣም ኢምንት ቢሆንም የተጨመረው እንኳን ኢምንት ቢሆንም ሰው ያግረመረመበታልና ጓዘ ብዙ ነው ጊዜ ያለፈበት ነው የሚል ነገር የሚያነሱ አሉ በተለይ ደግሞ ከዓለም አቀፍ የሆኑ ቻናሎች መምጣት ጋር ተያይዞ እነዛ ላይ ፊልሞችን ይዞት ተከታታይ ድራማዎችን ይዞት ጥሩ ማግኘት የሚቻልበት ደረጃ መጥቷልና ቲያትር ጥበብ እንዴት ታየዋለሽ አንቺ አሁን ያለበትን ሁኔታ ቲያትር እኔ የሚያልፍበት ሙያ ነው ብዬ አላስብም በፍጹም አንድ ችግር እንደ ችግር የማየው የተጨመረው ነገር ማኪያቶ ተጠጣበታል እንዴወጣ ይሄንን ማገናዘብ አለብን በጣም ይሄን ማገናዘብ አለብን ይሰራሉ በጣም የሚለፉ ልጆች አሉ ምናልባት አንድ የሚገባኝ ነገር ኮንሲስተንሲ ማጣት ይሄ በተከታታይ ያለ መስራት ችግር አዳራሽ ይታደሳል መንገድ ይዘጋል አዳራሽ በቃ ተዘግቶ ለእድሳት ረጅም ጊዜ ይቆማል እኛ በመንሰራበት ዘመን በዛ ጊዜ ረጅም ጊዜ ተቋርጦ ያቅም ሁሉ ጊዜ ቲያትር አለ ብሔራዊ ቲያትር ሁሉ ጊዜ ቲያትር አለ ሀገር ፍቅር ሁሉ ጊዜ ቲያትር አለ ተዘጋ ማለት ሰው ቲያትር የሚወድ ሰው ሀገር ፍቅር ሲዘጋ እኛ ጋር ይመጣል ማዘጋጃ ቤት ሲዘጋ ሀገር ፍቅር ይሄዳል እንደሱ ነበር ያሉን እኮ ጥቂት ቲያትር ቤቶች ናቸው አሁን ሁለት ብቻ ፈንክሽናሉ አዎ ስለዚህ ሰው ያለም አይመስለውም እኮ ከኑሮ ሁኔታችን ጋር ድሮ አዲስ አበባ መሃል ከተማ ሰው ይኖር ነበር የመኖሪያ ቤታችን መራቁ እርግጠኛ አለመሆናችን ሁሉ ጊዜ አይሰራማ ቲያትር ሁሌ የለም በትክክል በየሳምንቱ ድሮ ሳምንቱን ሙሉ ከሰኞ በስተቀር ቲያትር ነበር እንዳለ ቢያቅ ቲያትር የሚወድ ሰው ይመጣል አይተነዋል መኖራችንን ስንነግረው ሲመጣ አይተናል ሰው መብራት ይበላሻል ጣራ ይበላሻል በተለያየ ቴክኒካል ችግር አንድ ቀን አይደለም ብዙ ቀን ይዘጋል እርግጠኛ አትሆንም ለመምጣት ፊልም ቤት ግን ዓለም ሲኒማ ክፍት ነው የሆነ ቦታ ክፍት ነው ፊልም ኤኒ ታይም ታለ አረሰው መዝናኛ ይፈልጋል ማለት ቤቱ ሁሉ ጊዜ ቁጭ ብሎ ዩቲዩብ ላይ ነው ቁጭ ብሎ የሚውለው ሰው ለማለት ትንሽ አልደፍረም ሊያ የሚፈልግ ሰው ይኖራል ግን በቋሚነት የሚሰራ ነገር ቢኖር ይመጣል ብዬ አስባለሁ በሱ የተነሳ ግን እየተቀዛቀዘ እየቀረ የመጣ ይመስላል ነገር ግን አሁንም አለ አሁን ደግሞ ሰሞኑን በምን አቋርጠናል መሰለ እስከ ታህሳስ 30 ብርሃንና ሰላም ብቻ የሚታተም ደረሰኛል አዲስ ደረሰኛል እሱ ደረሰኝ ስላልታተመ ከብሔራዊ ቲያትሮች በስተቀር ከውጭ የሚመጡ ቲያትሮች እየሰሩ አይደሉም ብርሃንና ሰላም በጣም ቢዚ ነው እሱ ብቻ ነው የሚያተመው ብርሃንና ሰላም ብቻ ነው የሚያተመው ቲን ነምበር ያለበት ደረሰኝ መሰለ በቃ ኪውአር ኮድ ያለበት ሶ ተቋርጧል ቲያትር አየ የሚቋርጥበት ሰበብ አጣ መንገድ ሲዘጋ ይቆማል ብቻ ብዙ ሰበብ አለው ምን ታረጋዋል ወደ ሀረግ እንመለስ እሺ ያው እናትነት ልቅ ጸጋ ነው ብዙ አብረውት የሚመጡ ነገሮች አሉ ልጆች ማሳደግ እና የጥበብ ሰው መሆን የጥበብ ሰው ጊዜ ይወስዳል ብዙ ጊዜ ይወስድበታል ስራውን ማጥናት እውነት ነው አምሽቶ የሚሰራቸው አድሮ የሚያጠናቸው ነገሮች ይኖራሉ ከዛው እናትነት አለ እንዴት ነው ማኔጅ የምታረጊው ከቤተሰብ ሁኔታሽ እንነሳና ከልጅ እንዴ እኔ በፊት በጣም እርግፍ አርጌ ነበር የተውኩት በጣም ከብዶኝ ነበር የመጀመሪያ ልጄ ነው ልጄ ህንደኬን እናጠናበት ዘመን ነበር ከቤት ሴምሲኖ ቤቴ ሰሜን ሆቴል እህቴ ቤት አመጣና ለእህቴ ሰጣታለሁ ልጄ እምጠባ ልጅ ናት ጡታ ልቤ ምናምን ሰጣትና አስቀምጣለሁ ምሳ ሰዓት ላይ መጣለሁ አጠባታለሁ አገኛታለሁ ከዛ ተመልሼ ሄዳለሁ ከዛ ማታ ተመልሼ ደግሞ ልጄን ይዤ ወደ ቤቴ ወደ ሴምሲ ሄዳለሁ መንገዱ ላይ ህይወታችን ያልቃል በጣም ከባድ ነበር ለልጄ ፉሊ ጊዜ መስጠት ከበደኝ ለስራዬም ፉሊ ጊዜ መስጠት አለብኝ እንደ ድሮ እንደማይሆን መናገር ፈልጋለሁ በጣም ልብ ይከፍላል በተለይ ህፃናት ጨቅላ ህፃናት ይያሉ ሚጠቡ ህፃናት ባሉበት እድሜ በጣም ልብ ይከፍላል ከዛም በኋላ ይከፍላል በጣም ከባድ ነበር ሁለተኛ ልጄን መድረክ ጀርባ ነበር እያስተኛውት እንደኬን መሰራው መድረክ ጀርባ ሉሌ ነበረች የምትይዘው ሉሌ አሻጋሪና ሌሎቹም ተዋንያን ሉሌ አሻጋሪ በኃላፊነት ትይዛለች ሴቷንም ልጄንም ይዤንም መጣ እንለያይማ አብረውኝ ነው የሚመጡት የትም ተለያይተናናቅ በጣም ህፃናቶች ናቸው የ2 አመት ልዩነት ነው ያላቸው ሴቷ ሁሉ ታግዝልኛለች ምናምን ብላ ታስተኛልኛለች እና ትንሽ ፎከስ ማድረግ ይከብዳል ከሆነ ጊዜ በኋላ በጣም አሰብኩት
በጣም ከልጆቼ ከሰራይ እርግፍ አድርጌ ነው ተውኩት። አቁሜው ነበር። ካደጉ በኋላ ነው እኮ እንደገና በጣም ካደጉ በኋላ የተመለስኩት። ከባድ ነበር ለኔ ከባድ ነበር፣ በጣም ከባድ ነው። አሁን ያሉበት ደረጃ እግዚአብሔር ይመስገን ትልልቆች ሆነዋል እኮ አሁን ቁመት በልጠውኛል፣ ወደ ላይ ማያቸው ናቸው አሁን ሁለቱም በልጠውኛል። በውጭ ዓለም ፊልሞችን ስናይ ያው ፊልም ቴክኖሎጂ ነው፣ ብዙ ነገር ተጠቀሚያለሽ። እኛ ጋር የተሻሉ ነገሮች ማየት ይችላልናል። ቲያትሮችን ስንመለከት ግን መድረክ ላይ ከፊልሙ ባልተናነሰ አንዳንዴም ፐርፌክት በሆነ መንገድ ያመጡታል። እኛ ጋር ደግሞ በዛ ልክ መድረክ የለም፣ ትኩረት ተሰጥቶት አልተሰራበትም። እንዴት ታያለሽ? አትቀኝም? እዛ ስቴጂ ብዙ የሚነገር ታሪክ እያለን እነዛን መድረኮቹ እንደዛ አስተያቸው እዚህ መድረክ ላይ እኮ እንትን ታሪክ ቢነገር ምትያቸው አላጋጠሙሽም? እኛ ጋር እኮ በጣም ትልልቅ ታሪክ አለ። የታሪክ ሀብታሞች ነን በጣም። የመጽሐፍ ቅዱስ ታሪክ ሲሰሩ አይቻለው። ለምሳሌ እኔ ያየሁት ሳምሶንና አሜሪካን ሀገር ፔንሲልቬኒያ ቲያትር። የቲያትር ቤቱን ትልቅነት እኔ ኤክስፕሌን ማድረግ አልችልም። በጣም ትልቅ ነው። የሳምሶንን ታሪክ ካወቀው መጽሐፍ ቅዱስ ላይ ያለው ሳምሶን የከተማውን በር ገንጥሎ ይዞት ሄደ ይላል። በስነ ስርዓት ሳምሶን የከተማውን በር ገንጥሎ ይዞት ሄደ መድረክ ላይ ማሳ ሲቃጠል ታያለ መድረክ ላይ። ይሄ ዲር የሚባሉ እንስሶች አሉ አይደል? በአማርኛ ምን እንደሆነ አላውቅም። እኛ ስለሌሉን ሰማቸው የአጋዘን አይነቶች ናቸው፣ ትናንሾች ናቸው። እነሱን ውሻ፣ ድመት በስነ ስርዓት መድረክ ላይ ያሰራሉ። ድሮኛ ሀገር ፈረስ መድረክ ላይ ይገባ ነበር አሉ። ብሔራዊ ቲያትር በፈረስ ይሰሩ ነበር። ብሔራዊ ቲያትር አትሊስት 2 ፈረስ ትችል ነበር። የነሱ በቃ ሌላ ታሪክ ነው። እኛ በድምጻችን ነው አይደል 1200 ሰው የሚሰራን። እነሱ ጋር እዚህ ጋር ፊታቸው ላይ ጉንጫቸው ላይ የሚለጠፍ ማይክ አላቸው። በጣም ትልቅ ነው አዳራሹ። በድምጻቸው ሊሰሩት አይችሉ። ኢማጂን ማረክ ከሚችለው በላይ ነው። እና ልዩነታችን ብዙ ነው። ማልቀስ ብቻ ነው የምትችለው። እግዚአብሔር ወይ መቼ ይሁን እዚህ ጋር ምን ደርሰው ብለ ማልቀስ ነው የምትችለው። አይ በጣም the difference is visible ሚል ማስታወቂያ ነበር ድሮ። በቃ visible በጣም የተገለጠ ልዩነት አለን። በልጆቻችን ዘመን እግዚአብሔር እሱን ቢያመጣው በመድራችን ደስ ይለኛል። ተረካውሽ ታሪያለሽ። ዜማ ፍቅር የተሰኘ የሬዲዮ ፕሮግራም አዘጋጅም ነበርሽ። 7 ዓመት አዘጋጀ ነው ከጸደኒያ ጋር። አዎ በዛ በሬዲዮ ፕሮግራም ውስጥ ብዙ የሰራችኋቸው ነገሮች አሉ። በተለይ ሴቶችን ከማንቃት አንጻር ብዙ ሄዳችሁበታል። የሀገራችንን ሴቶች እናንተ ከሰራችሁት አንጻር ያገኛችሁት ነገር አለ። ሴትነትን ሴት ስተርከው ደስ ይላል። ማን ይናገር የነበረ ነው። ከዛ ተነስታችሁ በሬዲዮ ፕሮግራሙ ይሄን አድርገናል የምትሉት ምታነሻቸው ምታስታውሻቸው ታሪኮች በዛ ውስጥ እንደው አንድ ትልቅ ነገር ሰርተናል። ሰው አስታርቀናል። ሊለያዩ የነበሩ ሰዎች ታርቀው ተጋብተው እየኖሩ ነው። አንድ ሰውዬ እልሽ አለኝ አንድ ቀን ደወለና ይቅርታ አድርጊልኝ እጮኛዬን በድያታለሁ፣ በጣም በድያታለሁ፣ ልንጋባ ትንሽ ቀን ሲቀረን ብሎ ታሪኩን ነገረኝ። እና አሁን በጣም ተወድሻለች አለ። ዓለም እየሰማ በአደባባይ ይቅርታ ልጠይቃት ፈልጋለሁ በሬዲዮ። እና ይቅርታ ጠይቂኝ እከሌ ይቅርታ ጠይቆሻል አልኳት። እንዲህ እንደበደለሽ አምኗል፣ እባክሽን ይቅርታ፣ ቤተሰቦችሽንም አንቺንም ይቅርታ መጠየቅ ይፈልጋል። አታምነኝም፣ ታረቁ፣ ግን ድምጽሽን መስማት አትፈልግም አሁን አለኝ። ለምን ለዋለው ያን ክፉ ጊዜ አስታውሳታ። እንኳን ታረቁልኝ እነሱ። ለኛ በጣም የምንወደውን ስራን ይሰራ ነው። የፍቅር ግጥሞችን፣ ስለ ፍቅር የተጻፉ ስቶሪዎችን እናነባለን። ዘፋኞቹን ስለ ፍቅር የተዘፈኑ ሙዚቃዎችን እኔ ብዙ ዘፈን አላውቅም። ጸደኒያ ዘፋኝ ናት። እሷን ትመርጣለች። የነሱን ታሪክ የዘፈኖቹን ታሪኮች ምናምን እንዲህ አዋህደን ከምንሰራቸው ታሪኮች ጋር ሙዚቃዎቹን ትመርጣለች። እሷን ከሰራሁት ስቶሪዎች ጋር በኋላ ጸደኒያ ስቶሪዎች መተርጎም ጀመረች። በጣም ደስ የሚል ጊዜ ነበር። በጣም ወደነው ነበር የምንሰራው። 7 ዓመት ነው የሰራነው። ጥሩ ጊዜ ነበር እና ይሄኛውን ሰው ማስታረቃችንን እንደቀላል አላየው። የስነ ልቦና ባለሙያ እናመጣለን። ምክር ይሰጡልናል፣ ጥያቄዎች ይጠይቁናል። ሰዎች በጣም ብዙ ጥያቄዎች ይጠይቃሉ። እኛ ስለማንችል እሱን መመለስ የስነ ልቦና ባለሙያ እናመጣለን። እነሱ ይነግሩልን ነበር ለጥያቄዎቻቸው። ከስነ ልቦና ባለሙያ ዳይሬክት መልስ እንዲያገኙ እናደርግ ነበር። ኢንተርቪውን ሰራ ነበር፣ ሙዚቀኞችን፣ አርቲስቶችን እንደዚህ። የሬዲዮ ድራማዎች
የደውል ድምጾች በጣም የሚታወቀው የቀን ቅኝት ሌሎችም በሚገርም ብቃት ያሰራሻቸው ናቸውና የተዋጣላቸው የመድረክ ስራዎችና ፊልሞችም አሉ። የሬዲዮ ድራማዎች ግን በድምጽሽ ነው መሰሪው ምስል ከሳሽ ነው ቅድም አንስተሽዋል። በተለይ ሲጳራ የምትባለው ገጸ ባህሪ እኔ አሁን አይቼሽ ራሱ ያቺኛዋ ሲጳራ ያንቺን ድምጽ ይዛ ሌላ ሰው ሆና ነው ትመጣልኝ። በሐረግ ገጽታ አይደለም የምትመጣው የተለየሽ ገጸ ባህሪ ነበረችና የሬዲዮ ድራማዎች ላይ ያለው ነገር ካስት የተደረግሽባቸው የፖፑሌሽን ሚዲያ ሴንተርም የነበራቸው ነገር ምንድነው? በትልቁ ያመጣችሁት ነገር በእነዛ የመጡት ለውጦች? የቀን ቅኝት ማህበረሰቡን ማስተማሪያ ነበር። በቃ ማስተማር የምንፈልገውን ኢሹ ነበር የምናስተምርበት። ሳቢዶ ሜቶዶሎጂ ይባላል። በሱ ውስጥ ህብረተሰብን ለመቀየር ለማስተማር ለማንቃት ለምሳሌ የወሊድ መቆጣጠሪያ ኤችአይቪን ምናምን ኤችአይቪ እንዴት መከላከል እንደምንችል የወሊድ መቆጣጠሪያ ብዙ የሚወልዱ ሴቶች እንዴት እንደሚጎዱ እንዲህ ያለ ትምህርቶችን ይሄ የቤተሰብ ምጣኔን ምናምን እናስተምርበት ነበር። እሱ በጣም ሰክሰስፉል ነበር በሱ አንፃር እና በጣም የተወደድኩበት ስራ ነበር። ለ2 አመት ከ8 ወር አካባቢ ነው መሰለኝ የተላለፈው። በሳምንት ጊዜ ብቻ 4 ጊዜ ነበር የሚሰማው አየር ላይ የሚውለው እና ሰዎች እኔ ካራክተር በጣም ቀን ጎበዝ ታታሪ ስለነበረች ምሳሌ ያደርጓት ነበር። ሰዎች የልጆቻቸውን ስም ፍቅርተ ብለው የሚሰይሙበት ዘመን ነበር። ፍቅርተ ነበረች የኔ ካራክተር እና ደብዳቤ ይጽፉልን ነበር። ፊድባክ በደብዳቤ እናገኛለን። አንድ ልጅ ምን አለ፣ ፍቅርተ 12ኛ ክፍል ማትሪክ ስታልፍ አልፈለገም። ለምን ስለው እኔ ፍቅርተን ነበር መከተለውና በአካል ማቆን እኮ የሚመስለኝ ልጁ ደብዳቤ ጻፈ። ፍቅርተ ማትሪክ ብትወድቅ ደስ ይለኝ ነበር፣ እሷን ስለመከተል በምን አይነት መልኩ አጥንታ እንዳለፈች እንዳውቅ ቢያንስ ወድቃ እንኳን የተማረችበትን ባቅ ደስ ይለኝ ነበር የሚል ደብዳቤ ጽፎልኛል። አንዳንድ ሰዎች ከኔ ጋር መጥተው መኖር የሚፈልጉ ሰዎች ነበሩ። መኖር በቃ እኔ ቤት መኖር ከኔ ጋር መኖር ቤተሰባቸው ፍቅርተ ጋር መኖር እና ፖፑሌሽን ሚዲያ ሴንተር የነበሩ ደብዳቤዎችን ማግኘት ብንችል በጣም የሚገርም ፊድባክ ነበረው። ኃይሉ ጸጋዬ ነው የደወል ድምጾች ላይ ካስት ያደረገኝ። የሱም ደግሞ አንድ ምሳሌ ልንገር። ገቢዎች ፍቃድ ላሳድስ ቁጭ ብያለሁ። ፍቃድ የሚታደስበት ጋር ስልክ አንስታ አንዷ ሃይ ሲጳራ ብላ ወራች። አቴንሽን ሳበችው። ለምን እንደሆነ አጠገቤ ስለነበረች ይሆናል። ሲጳራ የሆነት ስሟ ነው አልኳት። አይ በሬዲዮ አንድ ድራማ አለ ብታይ በጣም ቆንጆ ጎበዝ ጠንካራ ሴት ናትና እሷን በጣም ጓደኛችንን ትመስላለች እና በቃ ስምሰማ እሷን ነው የምናያት አለችኝ። ሁላችንም ተስማምተን ሲጳራ ናት፣ እሷም ተቀበለች እና ሲጳራ ስትሏት ወይ ትላለች ስላት አዎ ማንም ሰው በስሟ ይጠራትን በቃ ሲጳራ ነው የምንላት። እኔ እንዳልኩሽ ማለት ነው የጥንካሬ የውበት ምሳሌ ነበርሽ። ገብቷል ምስል ከሳች እኔ እንዳልኩሽ ማለት ነው እንደዛ ነው። እኔ ስሰማ ሲጳራን ሀረጋዊና ሰፋናል ነበር ማያት ኮምፕሊትሊ ካራክተሯን ነበር ሰጥቻለሁ ማለት ነው። እኔ ተሳክቶልኛል ማለት ነው። አመሰግናለሁ። ውበትን ፍለጋ ጋር እንመለስና ማስተርፒስ የሚባል ነው። በፊልምም በቲያትርም ተሰርቷል። በርካቶች በጣም ወደውት ያዩት ነው። ከኋላ ሄዶ ቅድም እንደገለጽሽው የልጆች አስተዳደግን ጭምር መሰረት አድርጎ የሚሰራ ነው። ከዛ በኋላ ደግሞ 8 ሴቶች አለ። 8 ሴቶችን የማየት እድል ገጥሞኛል። ውበትን ፍለጋ እንኳን በፊልሙ ነው ያየሁት። 8 ሴቶችን የማየት እድል ገጥሞኛል። 8 ሴቶች ላይ ከተርጓሚ ጀምሮ የትርጉም ስራ ቢሆንም ከትርጉም ጀምሮ ሙሉ ሴቶች ናቸው የሰራችሁት። በዛ ደረጃ ውጤታማ የሆነ ስራ በሴቶች የሚሰራበት ነገር የለምና እንዴት ነው 8 ሴቶች የምትገልጹ? ዝግጅታችሁ ምን ይመስል ነበረ? የትርጉም ስራው ላይ ተሳትፏችሁ ወይስ መድረኩ ብቻ ነው የነበረው? አፍለኛ ቡድን ነበሩ ጓደኞቼ በሙሉ ከኔና ከእትዬ ፍቅርተ በስተቀር እና አዜብ ወርቆ የመጀመሪያ ልጇን እርጉዝ ሆና ይህንን ፊልም ታየዋለች። 8 ሴቶችን የፈረንሳይ ፊልም ነው ዊት ፋሚላል እና እኔና አዜብ ፈረንሳይኛ ቋንቋ እንማር ነበር። አዜብ ትዳሯ ስለሆነ ቀጠለችው። እኔ ለጓደኛዬ ስል ነበር የገባሁት፣ ብዙ አልቀጠልኩትም። እሱን ፊልም ስታየው በጣም ወደደችው። ይህን ፊልም ተርጉመን ለምን አንሰራው ማለች። በእናትሽ ተርጉሚው አልናት። ለኔና ለድርብ ወርቅ ሰይፉ ነበር ያማከረችን። ተርጉሚው የት እንሰራዋለን? እኔ ብሔራዊ ቲያትር ነው የምንሰራው፣ ጌትነት ያግዘናል፣ እሱን ጠይቀዋለሁ አልኳት። እሺ ተረጎመችው።
አዜብ ተረጎመችው። በቃ እኛ አብሮ የመሆን በርቺ ማለት እንጂ ምንም አስተዋጽኦ የለንም እዚህ ላይ። ከዛ አዜብ ተረጎመችው። እዛው ጓደኞቿን ይሰበሰበችው። ትልቅ ሰው ያስፈልግ ነበር። እትዬ ፍቅር ተናመጣለ ትልቋ ሴትዮ። እኔ ከነሱ ጋር እኔ ብሔራዊ ቲያትር ነው የምሰራው። እነሱ መጀመሪያ ለነሱ ቅድሚያ ሰጠን፣ ካራክተር እንዲመርጡ የወደዱትን እንዲሰሩ። አዜብ ነች ካስት ያረጋችን። መጀመሪያ ከሌ ያለች እሺ፣ የተረፈ ካራክተር እቀበላለሁ አልኩኔ። እሺ በቃ እዛ ለብቻችን አነበብ ነው። ብሔራዊ ቲያትር አስፈቀድን፣ ተለማመድን፣ ሰራን። በቃ ጓደኛሞች ስለነበርን ጥሩ መግባባት ነበረን፣ መደማመጥ ነበረን። ጌትነት እንዲያዘጋጀው ነበር የፈለግነው። ጌትነት አልተመቸውም፣ አልችልም አለ። ጌትነት ካልሆነ ሌላ ሰው አልፈለገችም ማዚ። ከዛ በቃ ራሷ ሰራችሁ። በጣም የተዋጣለት ስራ ነበር። በጣም እኔም አፌን ሞልቼ የምናገርለት የተዋጣለት ስራ ነበር። መድረክ ላይ የማይታይ ግን ደግሞ እንዳለ ታሪኩ ላይ የታሪኩ ማጠንጠኛ ሆኖ የሚመጣ አባዬ የምትለው ህሊና የሰራቻት ገጸ ባህሪ የመጨረሻዋ ልጅ ያ ሰው ነበርና በዛ ልክ ማርሴል ተጽዕኖ ፈጥሯል። እሷ በጣም ቀራቢው እንደሆነች እሷ የመጨረሻው ልጅ ያዘች። ሲቋጭም ያንን ነገር ይዛ ነው የምትመጣውና በዛ ውስጥ የወንድ ገጸ ባህሪ አለ፣ ግን ደግሞ መድረክ ላይ የማይወጣ ግን ደግሞ የሴቶቹ ስራ በጣም አጠንክሮ ያወጣውና ምን ያህል የዝግጅት ጊዜ ወሰደባችሁ? ዝግጅቱ ላይ አዜብ ነች ያዘጋጀችው ብለሽኛልና ስትዘጋጁ የነበራችሁ ጊዜ ምን ይመስላል? ምን ያህል ጊዜ ነው ወሰዳችሁ? ረጅም ጊዜ ነው ወሰድነው። አዜብ ቫኬሽን ሁሉ ፈረንሳይ ሄዳ ምናልባት ከ6 ወር የወሰደብን ይመስለኛል። በትንሹ 6 ወር ወስዶብናል። እና በደንብ ነው ዲቴል ነው የሰራነው። እያንዳንዷን እንደምታርገን ልጅ መሆን ጥሩ አይደል? በደንብ ጊዜያችንን ወስደን የሰራነው ማለት እኛ ሰርተነው የሆነ ብዙ ጊዜ ምን ይሉ ነበር መሰለ፣ ሴቶች ተስማምቶ አይሰሩም፣ የሆነ ሴት ያለበት አሁንም ይባላል፣ ሴት የበዛበት። እግዚአብሔር ይመስገን ብቻችንን የሰራነው ሴቶቹ የሰራነውና በደንብ ተሳክቶልናል፣ እግዚአብሔር ይመስገን። የምትጫወቻቸው ገጸ ባህሪያት አንዳንዴ ከመሆን ባለፈ በሙሉ ቀይር ብለሽ ሰራያቸዋለሽ። በጣም አሪፍ አድርገሽ ነው መሰሪያቸው፣ ይወደዳሉ። ስሜቷን ለተወሰነ ጊዜ ያጋባችብሽ ገጸ ባህሪ ከሰራሻቸው ውስጥ የሷን ገጸ ባህሪ ወስጄው ይሆን እንዴ እስክትይ ድረስ የተላመድሻት የተጋባችብሽ ገጸ ባህሪ አለች? እንደ ልብሳችን ናቸው እኮ አብሉ ቀናቸው ነው የምንሄደው። ልንኖራቸው ያስፈልጋል። የሆነ ረጅም ጊዜ አብረናቸው ያሰላሰልናቸው ካልኖርን እንስታቸዋለን። በደንብ ረጅም ጊዜ ውስጣችን ይቆያሉ። ግን ስራ ላይ ብቻ ነው መሆን ያለባቸው። አለዛ ካራክተራችን ከሆኑማ ከባድ ነው። የኛ ከሆኑ ከተጋቡብንማ ከባድ ነው። ምክንያቱም በጣም አጋንንት የሆኑ ሴቶች ሰርቻ ቃለውና እነሱን ሆኜ መቀጠል አልፈልግም። ሰርተን ስንወርድ እዛ ጋር ቁጭ አርገናቸው ሀረገወይንን ይዣ ተወጣለሁ። እንግዳን አይተዋል? አላየሁት። እንግዳ እሺ፣ የሚስድት አይተዋል? የተወሰነ ቪዲዮ አገኘሁ። የእንግዳ የሆነ ቪዲዮ አገኘሁኝና አሳየኝ። ዩቲዩብ ላይ ያገኘው መሰለኝ። እንግዳም ይላየውና ከዛ በኋላ አየሁት። እሱ ነው አልተቀረጸም። ለቴሌቪዥን ለሆነ ኢንተርቪው ተቀርጿል። አይቻለሁኝ። እንትን ሆነሽ አይደል? እንግዳ ሆነሽ እንግዳ ተቀባይ ሆነሽ አንቺ ቤት ነው የሚመጣው? እኔ ቤት ነው የሚመጣው እንግዳው። እንደዛ ያየሁ መሰለኝ የተወሰነ። እስኪ ቆይ ካለ ቲያትሩን ገብቼ እንዳላየሁት እርግጠኛ ነኝ። በጣም አሪፍ ቲያትር ነበር። እሱን ደግሞ የማን ያዘዋል እንደሻው ነው እንግዳ። ጽሁፉም መነሻ ሐሳብ የሌላ ጽሁፉም ዝግጅቱም የማን ያዘዋል ነው። ማይ ማስተርፒስ ምለው ሌላ ስራ እሱ ነው። በጣም የሚገርም ስራ ነው። በጣም መጀመሪያ ድሮ ኤልሳቤጥ መላኩ ሰርተዋለች። ከዛ በኋላ ኤልሳቤጥ መላኩ ከነተፈሪ አለሙ ጋር እኔ ከሽመልስና ከአላዛር ጋር ነው የሰራሁትና አላዛር ሳሙኤል በጣም የሚገርም ስራ ነበርና እነሱን ካራክተሮች ሆነሃቸው ተጽዕኖ አሳድረው ብትኖር ከባድ ነው። አሁን የውበትን ፍለጋዋን ልጅ ብኖራት ልክ ነው፣ ተጽዕኖ ብታሳድርብኝ ልክ ነው፣ ከባድ ነው። ሌላ ናቸው። እንደ ልብሳችን አውልቀናቸው ነው የምንወጣው። አሁን ፍቅርተ ተጽዕኖ ብታሳድርብኝ ደስ ይለኝ ነበር መልካም ስለሆነች፣ ግን ጅልኛዋ ይበዛል ማለት ታጋሽነቷ ይበዛል። ብልህም ብትሆን ትዕግስቷ በጣም ብዙ ዋጋ ያስከፍላት ነበር። ዘመኑን ከመከተል አንጻር ማህበራዊ መገናኛ ብዙሃን ላይ ሀረግ ብዙም ኢንቮልቭ አታረግም። ምናልባት የዩቲዩብ ፔጅ ከፍተሻል። አንድ በጣም ደስ የሚል ትልቅ ነገር ሰራሽበት። አይቼው በጣም የወደድኩት
ከዛ በኋላ ለመጨረሻ ጊዜ የለቀቅሽውን ቪዲዮ ሳየው 1 ዓመት አልፎታል እና ከዛ በኋላ ቪዲዮ አልለቀቅሽም። ግን ደግሞ ካለሽ ነገር አንጻር ለብዙዎች ቢያንስ ምንድነው ትወና የሚለውን ልትነግሪ የምትችይበት እድል አለ። ምንድነው ስራው የሚለውን ልትነግሪ የምትችይበት እድል አለ። ምንድነው እዛ ላይ ያለሽ ነገር? ማህበራዊ መገናኛ ብዙሃን እንዴት ታያቸዋለሽ? አንዳንድ ጊዜ ፈረንጆቹ የሚሉት ነገር አለ፣ አብረኸው ልትሄድ ካልቻልክ በላይ ላይ ይሄዳል ይላሉ። if you don't go with it it will run over you ይላሉ። እና እንዴት ታየዋለሽ? እኔ የስንፍና ነገር ነው። እግዚአብሔር ይቅር ይበለኝ፣ አንተም ይቅር በለኝ። ግን ልሰራበት ፈልጋለሁ። እኔ እውነት ራሴን አድሚት ማድረግ ስላለብኝ ነው። ሰንፌ ነው። ኦፖርቹኒቲው አለኝ የመስራት ብዙ እድሉ አለ። ብዙ ማቴሪያሎች አሉ ማለት ሊሰሩ የሚችሉ ስራዎች ማለት ነው። ስንፍና ነው የምሰራበት ግን ይመስለኛል። እንዴት ታየዋለሽ? ማህበራዊ መገናኛ ብዙሃን ይዘውት የመጡት እድል ሰፊ ነው። ቶሎ ተደራሽ በጣም ሰፊ ነው። በሰዎች እጅ ላይ yes ቤቴ እጄ ላይ ስልኬ ላይ ነው። በተቃራኒው ደግሞ ልጆቻችን ጋር አልፈውን እየገቡ ነው፣ ጥሰውን እየሄዱ ነው። ማህበራዊ መገናኛ ብዙሃን ጉዳታቸውም ከፍ እያለ ነው። በቅርቡ እንኳን ፈረንሳይ ማህበራዊ መገናኛ ብዙሃን እድሜያቸው ከ15 ዓመት በታች የሆኑ ልጆች እንዳይጠቀሙ የሚያደርግ አዋጅ አውጥታለች። የማህበራዊ መገናኛ ብዙሃን ተጽዕኖን በበጎና ባሉታዊ መልኩ እንዴት ታያለሽ? እንዴት ብናረጋው ታያለሽ?